ኢትዮጵያና እስልምና አንድና ያው ናቸው ሚለያዩ አይደለም ኢትዮጵያ የቢላል ምድር ነች የነብዩ አለይሂ ሰላቱ ወሰለም የመጀመሪያው ሙአዚን ቢላል ረዲየላሁ ተዓላ ዐንሁ ምን ነው ቢላል ኮቲህን ጀነቱስ ሰማውት ሳይተባለለት ቢላል የሰው ልጆች ሁሉ ጀነትን ይናፍቃሉ ጀነት ደግሞ ምትናፍቃቸው ሰሃባዎች አሉ ተብለው ከተጠቀሱት አንዱ ቢላል ይገኝበታል እኛ ጀነትን እናፍቃለን ጀነት ደግሞ ቢላልን ትናፍቃለች የሱ ምድር ነች ኢትዮጵያ አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው እንደ ሀገር እንደ መንግስት ማለት ቱርኩስ ብትሄዱ ከኛ በኋላ 400 500 ዓመት እስልምና የተቀበለው ቱርኩስ ካሏት 85000 መስጊዶችስ በርካቶችን ቢላል ተብለው ተሰይመዋል ቱርኩስ ሙአዚን ሆነ ስትመረቅ ሰልጥነ የቢላል ወራሽ የሚል ሰርቲፊኬት ይሰጣል ኩዌትስ ብትሄዱ የቢላል ጎዳና የሚል ታገኛላችሁ ሳውዲ አረቢያ ውስጥ ያልተወለደበት እቺ ምድር ትላልቅ ሰሃባዎችን የነብዩን ባልደረቦችን ያመረተች ምድር ኢትዮጵያ ለኛ ቀልድ አይደለች ለሌላው ዘፈን ማሻሻጫ ነች ሌላው ስልጣን ማጽኛ ነው ለሌላው የፖለቲካ ካርድ መሳቢያ ነው ለኛ ግን የነብዩ አደራ ነች እኛንን የመጀመሪያው አንሷሮቹ ሙሃጅርና አንሷር እንሰማለን ከመካ ተሰደዱ ወደ መዲና ስደተኞች አሉ ሙሃጅር አንሷር አሉ ዲኑን የረዱ እኛንን ግን የመጀመሪያው አንሷሮች ለዘይድ የነብዩ ሰሃባ ባልደረቦች የተቀበልን ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል 31 ሰሃባ እንደተቀበሩ ታውቃላችሁ ይህን ታሪክ ማን ያወራን ቱርክ ውስጥ አንድ ሰሃባን የተቀበሩ ኢስታንቡል ጫፍ መግቢያ ላይ አቡ አዩብን አልአንሳሪ ዚ ኹጥባ ላይ አንስተነዋል ቱርኮቹ ይሄን አንድ ሰሃባ አገኘን ብለው ሱልጣን የሚል የነገስታት ማዕረግ ሰጠውት ዘበኛ አስቀምጠውለት መስጂድ ከጎን ሰርተው አሁን የሚጎበኝ የቱሪስት መስህብ አድርገዋለች ቻይና ውስጥ ያለው አንድ ሰሃባ ነው እሱ ግን ተካብዶ ኢንሳይክሎፒዲያ ውስጥ ታገኙታላችሁ ኢትዮጵያ 31 ሰሃባዎች ያረፉባት ምድር ነች በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ ለኛ ኢትዮጵያ ቀላል አይደለች የነብዩ አደራ ነች የነብዩ ሰሃባዎች አሻራ ያለበት ምድር ነች ኢትዮጵያ ስትባል ለሌላው ቀልድ ማጫወቻ ማርላገጫ ማዳመቂያ ሊሆን ይችላል እኛ እንደሷ እንደራደረን በዝቻለ ለኛ ልዩ ሀገር ነች የመሻይኾች ምድር ነች የዑለማዎች ምድር ነች በርካታ ዓሊሞችን ያፈለቀች ሀገር ነች ኢትዮጵያ እቺ ምድር ከኛ ጋር ሲታወስ ትልቅ ቁርኝት አላት ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል የዘመኑ ምሁራኖች የኢትዮጵያ ታሪክ እንዴት ተጠና ብለው 3 እርከኖችን ያወርዳሉ አጋጣሚ ዩኒቨርሲቲው እጃቸው ላይ ገባና ህገ መንግስትን የማርቀቅ ዕድል እጃቸው ላይ ወደቀና ይችን ሀገር በወዟት ታሪኳን አጠፉት ሌላውን አስጠግተው ከፈለውን አገለል ታሪክ ይልላት እምታወዛግር ሰላማ ሁሌም ስጋት ውስጥ ያለ ሀገር አደረጓት አንዱን አገለው አንዱን አቀፉ የተገለለው እኔስ ማለቱ ሁሌም አይቀር ታሪክን ሲያጠኑ በ3 እርከን አጠሉት የመጀመሪያው ሴሌክሽን ይሉታል መምረጥ ታሪክ ሁለተኛው ኦሚሽን ሌላውን ታሪክ መደበቅ ያልቻሉትን ደግሞ 3ኛው እርከን ዲሞናይዜሽን ማጨላለም ይባላል የመጀመሪያው ሴሌክሽን ትመርጣለህ አክሱምን ትመርጥና የሐረርን ግንብ ትረሳለህ ላሊበላን ታነሳና ሶፉመር ዋሻን ትዘነጋለህ ሶፉመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፉመር አህመድ ስለሚባሉ የታሪክ ክፍል ታረጋቸው አልፈለግ በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው ግን የታሪክ ፓርት ልታረገው አልፈለግ እሱ ዘለኸው አልፋ
ልትዘለው ደግሞ ያልቻልከውን ታጨላልመዋለህ። ዲሞናይዜሽን ምኒልክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገር አትሰራ። ታሪክ ሶስት ነገሮች ላይ ይነጥራል። የመጀመሪያ ሂስቶሪካል ፊገር ይባላል። ግለሰቦች አሉ የሚታወቁ የሚነሱ። ሁለተኛው ሂስቶሪካል ኢቨንት አለ፣ የተከሰተ ክስተት አለ እንደ አድዋ አይነት እንደ ሌሎች። ሶስተኛው ሂስቶሪካል ፔሪድ አለ፣ ጊዜ አለ። ሶስቱም ግን ቅድም ባልኳቸው የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ እያበላቸው ያለ። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸዋል። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጂድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይከበራሉ ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ሕገ መንግስቱ የሃይማኖት ነፃነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኖ አለፈ። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈለው መጤ ከፈለው ደግሞ ባላገር። እሺ እንስማማ ብለህ ጠይቅ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሐረርን፣ ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችልም። ሁሌም መጠላለፍ መጠፋፋት ብቻ ነው። በማህበራዊ የለውጥ እርከን ውስጥ 3 እርከን እንዳለ ይነገራል። አንደኛው እኔ የሚባለው እርከን ነው፣ ዲፔንደንሲ የምንለው። ሁለተኛው ደግሞ አንተ የሚለው ነው፣ ለሌላው ዕዳን ማሸከም ነው፣ ዲፔንደንሲ ይለዋል። ሶስተኛው ኢንተርዲፔንደንስ፣ አንዱ ካንዱ ጋር ሲገመድ፣ አብሮነትን ስታውጅ፣ ተባብረን እንደግ ስትል፣ የናንተም የኛም ሀገር ነው። ሁሉም እኩል ነፃነት አግኝቶ፣ ሁሉም ቤተ እምነቱን ገንብቶ፣ ሁሉም ሃይማኖቱን በነፃነት አድርጎ፣ ከዛ በኋላ ያለውን በእውቀት እንደኛኝ ያና ሃይማኖት ከኔጋ በእውቀት አውርደን እውቀት ሲያሸንፍ አባል ይሆን። በማግለል በመግፋት ይችን ሀገር ወደ ላይ ከፍ ልናደርጋት አንችልም። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላሂ አላ ኢሕሳኒህ ወሽክሩ ለሁ አላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ
تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ودوش ይቺ ሀገር ሰላሟን እንድታገኝ እድገቷ እንዲረጋገጥ ከፍታዋ እንዲሰምር አንዱ ብሔር አንዱን ሊገፋ አይገባ አንዱ ሃይማኖት ከሌላው ነይ በላይ ነይ ብሎ ሊያውጅ አይገባ ባብሮነት ሁሉም እኩል ተሳትፎ ሁሉም ታቅፎ ሁሉም ነፃነት ተሰጥቶት ከሄደ ሀገር ከፍ ትላለች እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል ተቀብሯል አሁን ሁሉ ጋር አቅም አለ ሁሉ ጋር ቁጥር አለ ሁሉ ጋር ጉልበት አለ አሁን የሚነሳው ክፍተት አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም ውድመቱ ከባድ ነው የሚሆነው ድሮ አንዱ ኃያል ይሆንና ሌላውን ደፍጥጦ አስገብሮት ያድራል አሁን እሱ አይደለችም የኢትዮጵያ ስሪት ሁሉም አቅም መስርቷል እንደ ድሮ ልደፍቀዋቸው ኢትዮጵያን ወደ ማትወጣበት ቀውስ ውስጥ ነው ከተናት የምናልፈው በዓለማችን የቦክስ ታሪክ ውስጥ ረጅም ዙር የፈጀ የሚባል ቦክስ አለ በ1893 የተካሄደ 7 ሰዓት ነው የፈጀ 110 ዙር ነው የተፋለሙት ፎቶዎችን ብታያቸው ሁለቱም ደም ለብሰዋል አሸናፊውም ተሸናፊ እንዲህ አይነት ዙር ነው ኢትዮጵያ ውስጥ የሚከሰተው አንዱ አንዱን ቶሎ ደፍጥጦት ደፍቆት የሚቆም ፍልም አይደለም ይሆናል አንዱ ሲነሳ አንዱ ሲመረቅዝ እቺን ሀገር እንዳልነበረች እናደርጋታለን እሱ እናንተ ላይ ያሳስባችሁ ይችላል እኛ ግን ኢትዮጵያ ታሳስበናለች የነብዩ አደራ ስለሆነች ሁለተኛ ለአዲሱ ትውልድ ምክሬ በትውልድ ግንባታ ውስጥ ተስፋ መልካምን ነገር እንዲያስብ ማድረግ የማህበረሰብን የማነጫ አንዱ ቅመም የሰው ልጅ ስታኖረው ተስፋ ሰጠው ነው አይዞ ይነጋል ችግሩ ሲበዛበት ሊነጋ ሲል ይጨላልማል ይያልክ ነው ተስፋ ለሰው ልጆች የምትመገበው ለዛ ነው ነብዩ አለይሂ ሰላቱ ወሰለም ሐዲሳቸው ላይ በሽሩ ወላ ተነፍሩ አበስሩ ሰውን አታስበርግጉ ይላል ቁርአን ላይ አላህ ይሄን ያጸነዋል አላ ኢነ ነስረላሂ ቀሪብ አዋጅ አላህ ድል ቅርብ ነው ይላል አለይሰ الصبح بقريب ንጋቱ ቅርብ አይደለም እንደ ይላል አላህ ከጭንቀት በኋላ መፍትሄ አላህ አይዟችሁ ይላል ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር ወሲያ ለወጣቶች እሱ ነው ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ እቺ ሀገር የተሻለች ትሆናለች እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር ከውልደት በፊት እርግዝና አለ እርግዝና ምጥ ይበዛዋል እርግዝና ማቅለሽለሽ ያለው እርግዝና ቦሚት አለው እርግዝና ወገብ ያማል አስተኙኝ ይላል እቺ ሀገር በመታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም ሙእሚን ግን የነገውን ብርሃን አሁን ላይ ቆኖ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች አዝማሪዎች ናቸው የሚሉት ብዙ ጊዜ ችግሩ ምንድነው ታዋቂ ሰው ስትሆኑ ማህበረሰብን አትከላከሉ ይሄ ፈተና ይገጥመን እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ እንዳደለ እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን ባለሀብቱን ኦሮሞውን አማራውን ጉራጌውን አብረህ ስትኖር ስትበላ የሚኖረኝ ስዕል ግንዛቤላ ከዛ በፊት የነበረኝ አንድ አይደለም ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታቃታለህ ኢትዮጵያን ትረዳታለህ ኢትዮጵያ የነብዩ የኛ አደራ ነች ኢትዮጵያን መጠበቅ ሰላሟን መጠበቅ የጉርብትናን ሐቅ መጠበቅ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው ኢትዮጵያን ካልነኳችሁ አትንኳት እሷ የእውነት ምድር ነች እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉስ አለ እንድች የተባለች ምድር የለችም ዓለም ላይ ኢትዮጵያ የነብዩ አደራ የሰሃቦቹ ውርስ እትብታቸውም አጸደቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ እኛ አንድ ከሆነ ከተሰባጠርን ከተግባባን እቺን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم
بأمسكم وفي يومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا رزقا إلا وسعته، ولا مريضا إلا شفيته، ولا غائبا إلا رددته، ولا ميتا إلا رحمته. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.